Batom salkan kini gorada. Tunku bachalo kal kapasi wota. What's up guys? እንዴት ናችሁ? It's me, Banana. Banana. What's wafilala? በእንግሊዝ ነው? Yeah. በርድ ፍሉ። What's wafilala? በርድ ፍሉ። እንትን ነው እኮ ህልምና እንግሊዘኛ እንደ ፈቺው አይደለ? ስለዚህ ለምን አይሆንም? ይሆናል። ጀላ ያገኛል አልኩ። ሌላውን ይደንትም ጀላ ያገኛል። ያያ ጀላ በጭፊ ነው ሌባ። ባይስ ወደ ስራ ተመልሰዋል። ጠፍቶ ነበረ። ወደ ስራው እየተመለሰ ነው። ያው ምን አሁን እኮ ፈምሰዋል አይደል እንዴ? ብዙ ነገር መስራት ይችላል ብዬ እኮ ነው። አይመስላችሁ? አይበቃውም? ሁሌ መበሳጨት፣ ሁሌ ጨጓራውን መጨረስ። በቃ እንዲህ ለማኝ ሆነ ቀረ። በ48 ሰዓት ውስጥ የይቅርታ ቪዲዮ ካልሰራ እከሳለሁ ብለህ በ24 ሰዓት ውስጥ ራስህን ሲያስሩ በህግ ያስጠይቃል። ኧረ ይለገጣል ይላል። ሙድ መያዝ በለፈለፉ ክላስ ውስጥ ሳወራ የሚያሽቃብጠው ጀለስ። ብዙ ሰው ግን ነበረው፣ ፎሎ 0 ነበር። ዋው ለካ እኔ ፎሎ ያደረኩት ፎሎ ያደረኩት ሰው ነው እንጂ ዋው። በተለይ ደግሞ ጋባዥ ስትሆኑ አናዘር ሌቭል። ሴጣን የሌለ ቸግሮት ቁራሌው ጦሩን አሳምኖ በ20 ብር ከሸጠ በኋላ ለነገሩ የዘመኑ ቁራሌ ከጣራ ላይ ነው ዲሽ የሚያስወርድ። የሴጣንን ጦር ግን መልሱልን። 3 ለ1 አንዲት ሴት ነበር የቀጠርከው፣ እነሱ መጡብህ 3 ሆነው። የዛሬን ግድ የለም ጋብዛቸው፣ ተከፈል ፋራሁንላቸው። ኧረ እናንተ ፍቱ ይጀንጅንበት፣ በላ አርጉና ተቀየሱለት። ከግብዣው በኋላ አስቧል ብዙ፣ አያስታውቅም ወይ ፊቱ ላይ ወዙ። የልቡን ነው የተናገሩለት። ቆሞ ነው ያጨበጨበው። ሻርኩት እንዴ! ኧረ ፍቱ በቃ። እንዲህ ተሳቢ ሆናችሁ የምትመጡ ሰዎች ጨነቀው እኮ በቃ እሱ ራሱ። እሺ ምን ብሎ ነው? እሺ ያው ነው እኔ እኮ እንደዚህ ተሰብስበው ሲመጡ ምን ብሎ ነው የሚያወራው? እድሜ ልካችሁን ተሳቢ መሆን ነው እንዴ? አይዞ ብሮ። እቺ ችግር ያለባት እሷንም ተዋት። እሷም ተሳቢ ሆና ነው ተሳቢ የሚያስከትል ተሳቢ ሆነ መሄድ ነውና ፍታት። አትሆንም በቃ እንዴ! ደግሞ እኮ 3 1 2 3 መጠመጥ ደግሞ ታውቃለህ። ሰው የልቡን ሲነግሩት የኮረኮሩትን ያህል ምን ይላል? ይስቃል። ይሄንን በሬ ተነዱታላችሁ እናንተ። ልካው በጅ አስተውላችሁታል? እዚህ ጋር በቃ እዩት፣ ምን ያህል አሯርጦ እንደሚይዘው ኢማጂን እዩት። በቃ አሁን ተረጋጋ፣ ና ወደዚህ መልስ። ምን ላሳያችሁ ነው? እዚህ ላይ እንድትሰሙት የፈለኩት ነገር እንዴት አርጎ ሩጦ ይዞት እንደመጣ አይታችኋል አይደለ? ልጁ እንዴት እንደያዘው ለብቻው ስናየው በጣም ያስፈራል አይደለኛ? እንዴት ነው ህፃናት ልጆች የሚደፍሩት? ለምንድን ነው በዚህ ደረጃ ያለምንም ፍርሃት? እድሜውን ይዩት፣ በሬውን ይዩት። ለምንድን ነው? አስተውላችሁ ታውቃላችሁ? እኔ አሁን ይሄን አድርግ ብባል ፈራለሁ አይደለ? አስተውሉ። አሁንም ተመልሼ ወደ ጥንተ ተፈጥሮ ልሄድ ነው። አዳም የሚባለው በጀነት ወይ በገነት ሲኖር በፍጥረታት ላይ ስልጡን ነበረ። ሁሉንም ፍጥረት ያዝ ነበረ። እስከ መቼ ድረስ? ያንን የእውቀት ፍሬ በልቶ እስከ ሞተበት ሰዓት ድረስ አይደለ? ሰው አሁን አስተውሉ። አዳም በዛ ዘመን ኃጢአትን ስለማያቅ ውስጡ ኃጢአት ስላልነበረ ፍጥረታቶች ሁሉ ሲያዛቸው ይታዘዛሉ። ህፃናት ልጆች እድሜያቸው እስከ 7 እስከ 8
የማን ነፍስያ ነው ያላቸው? የማን ሩህያ ነው ያላቸው? የአዳም ሩህያ ነው ያላቸው። ለዛም ነው የማይፈሩት፣ እሱም የሚፈራቸው አይደለም። እሱ ግሩማን አራዊት የምትሏቸው ትልልቆቹ አንበሶች እንኳን በትልልቅ ፓርኮች ውስጥ ህፃናቶቹ አይፈሯቸውም። ለምን? ያ ነፍስ አላቸው። እኔ አንድ ነገር አስተውያለሁ። ለምሳሌ በጣም ምንፈራውና ምናከብረው ትልቁ አንበሳ ግሩማን አራዊቶች የምንላቸው ሌሎቹ ልክ እንደ ራይኖሰርስ ወይም ደግሞ ኤሌፋንት ሲቀርቡት እሱን ሲያዩት ይደነብራሉ፣ ይደነግጣሉ፣ ይመለሳሉ። አንበሳን ጨምሮ ሌሎች እንስሳቶች ግን የሰው ልጅ ሲያዩት ይደነግጣሉ። እንዲህ ወድቀን እንኳን እኛን ሲያዩን ይፈራሉ። ለዛም ነው እንስሶች እኔ አሁን እፈራለሁ። አንዳንዴ ሰዎች ጋር ሲሄድ አትፈራም ጫካ ስትሄድ ምናምን ይሉኛል። እውነት ለመናገር በዚህ ሰዓት የምፈራው ጫካ ውስጥ ሰውን እንጂ እንስሳን አይደለም። ጉዞ እየተጓዝኩ ያልሆንኩት ሰውን ፍራቻ እንጂ አንበሳ ይበላኛል ነብር ይበላኛል ብዬ አይደለም። እስኪ ዓለም ሪፖርቶችን አንብቧቸው። በዚህ ዓመት ሰውን የገደለውና አንበሳ ሰውን የገደለውን ቁጥር እስኪ አስተያዩት። እርስ በርሳችን የተገዳደልንበት አይበልጥምን? ሰው ስለምንድን ነው የምፈራው? እዚሁ ላይ ያይጃ አንድ ታሪክ ልንገራችሁ። የዘመን ጎዶሎ በእኛ ዘመን ተገለጠ። እኔ ድሮ ልጁኜ ስናድግ በቤት ውስጥ የሆነ ሰው ሲመጣ ሲመሽ ከቤት ወጥቶ ሊያይ ሲል ኧረ እባክህ ጨለማ ነው አውሬ አለ ሲባል ምንድን ነበር የሚለው? በር ከፍቶ አይ ሰው አለ በቃ ሰላም እደሩ ብሎ ነበር አይደል የሚሄደው? ድሮ አውሬ እንጂ ሰው አይፈራም ነበር። አሁን ወጥቶ ሰው ሲያይ ሰው ይደነግጣል። ሰው አውሬ ሆኖብናል ማለት ነው። መጠንቀቅ ያለብን እዚህ ላይ ነው። አውሬ ሲባሉም አልወድም፣ ስማቸውም አይገልጻቸውም። የራሳቸው የሆነ ገቢር አላቸው። ስለዚህ ቅድም ያልነው ህፃናት ልጆች እነሱን ለመድፈር እነሱን ለመንካት አንድ የተላበሱት ጸጋ አለ አይደለ? እሱ ብቻ አይደለም። ወደ ክፍለ ሀገር ሂዳችሁ መድኃኒት የሚቆርጡ ሰዎችን ያው እኛ የምናጣጥላቸው ስርማሽ ቅጠል በጣሽ የምንላቸው ሰዎች መድኃኒት ሲቆርጡ በህፃናት እንደሚያስቆርጡ ታውቃላችሁ? ህፃናት ልጅ ነው የሚላኩት። ሂድና መድኃኒት ቆርጣህለት ነው የሚባለው። ለምን? ሩህያው ነፍሱ ንጹህ ነች። ያ የአዳም ወይ የአደም ጸጋ አለው እስካሁን እስከ መቼ ክፉና ደጉን ለይቶ ኃጢያትን መለማመድ እስከሚጀምር ሰዓት ድረስ ነፍሱ ንጹህ ነው። ሰው የቆረጠ ሁሉ መድኃኒት ነው። ሰው አንዳንዴ እንዲህ አይነት ጉዞዎችን ስናሰናዳ እንዲህ አይነት ነገሮችን ኖቲስ ማድረግ ብንችል፣ እንዲህ አይነት ቦታዎች ላይ ስናርፍ መልካምና ሰላሙንም የበዛበት ብናወራ መልካም ነው ብዬ ስለተመኘሁ ነው ይህንን የዳገቷ ወሬ ያቀረብኩላችሁ። አመሰግናለሁ። እናመሰግናለን። ወደነዋል። ያው እንደዚህ ነው ማይንድ ሴት የምትገነባው እንጂ ኦ ስላልክ አይደለም፣ ስላልክ አይደለም። ሰላም ቤተሰቦቼ፣ ባሳለፍኩት የ1 ዓመት ከ4 ወር እስር የተማርኩትን ልንገራችሁ። በህይወታችን ውስጥ ቅስፈታዊ አጋጣሚዎች ህይወታችንን ፈጽሞ ወደማንጠብቀው አቅጣጫ ሊከተል እንደሚችልና በህይወታችን ውስጥ ያላስተዋልናቸው ነገሮች የህይወታችንን ዋጋ ሊያስከፍሉ እንደሚችሉ ፈጣሪ ይመስገን። አለማስተዋል ያስከፈለኝን ዋጋ በ1 ዓመት ከ4 ወር እስር ታርሜ ወጥቻለሁ። ተሳስቼ ያስከፈውትን የኢትዮጵያ ዋልታ የሆነውን አየር መንገዳችንን እንዲሁም የአየር መንገዳችን ሰራተኞች እንዲሁም የጸጥታ አባላትን መላው የኢትዮጵያ ህዝብን እኔ ልጃችሁ እንደ ልጅ አጥፍቻለሁና እንደ ልጃችሁ አይታችሁ ይቅርታ እንድታደርጉልኝ ከልብ ጠይቃለሁ። በታሰርኩበትም ጊዜ ከምንም ነገር በላይ የኢትዮጵያን ህዝብ ፍቅር አይቼበታለሁ። ሁሉም ሰው እንደ ወንድሙ ነበር ሲያስብልኝ የነበረው። እናቶች እንደ ልጃቸው ነበር ሲጨነቁልኝ የነበረው። ከልብ አመሰግናለሁ። ተመላልሳችሁ ለጠይቃችሁኝ፣ በጸሎታችሁ ላሰባችሁኝ፣ ለተሳላችሁልኝ በጣም አመሰግናለሁ። አሁን ደግሞ ወጥቻለሁ። ከዚህ በኋላ ህዝቤንና ሀገሬን በሚጠቅም ስራ አመጣለሁ። በጣም ወዳችኋለሁ፣ አኮራችኋለሁ። ጆ በነገራችን ላይ ጆ 1 ዓመት ከ4 ወር ሙሉ ስሙ ሲነሳ የነበረ ሰው። ብዙ ጊዜ ሰው እስር ቤት ከገባ ከ1 ከ2 ወር እንዲህ ምናምን በኋላ በቃ ይዘነጋ ነው። ጆ በጣም ተጽዕኖ ፈጣሪ መሆኑ የምታውቁት ዓመቱን ከ4 ወር በሙሉ በቃ ስሙ ሲነሳ ነበር ሚዲያ ላይ ምናምን ጣቲው እና ጆ እንኳን ተመለስክ። ደግሞ የገባበት አገባብ በቃ አለ አይደል ማቹር ዶኖ እንደወጣ የሚያሳይ ከይቅርታ መጀመሩ ራሱ በቃ ናጆዋችን የግላችን የራሳችን ትላለች። ሰው ማኛ ሰው ወንጭፍ እንኳን በሰላም ጆይን አደረግ። አንድ ሰውየውን ደውለን ፈትነዋለን ተባብለን አልነበረ? በይ ደዊ። እሱ ነገር ግን ቢቀርብን አይሻልም? ኦፍ ዝም ብለሽ ደዊ። ዳትስ ቦይፍሬንዴን ደውለን ካልፈተን ነው የምትለዋ ጀለስ። እሺ ሄሎ እንዴት ነክ? አለሁልሽ። ማን ልበል? እኔን እንኳን አታቀኝም። እኔ ነኝ የማውቅክ። በሱቃችን በኩል ስታልፍ ሁሉ ጊዜ አይሃለውና በቃ እንዴት እንደምነግርህ አላውቅም። በጣም ነው ደስ የምትለኝ። እንዴ ኧረ እባክሽ። አይ ቲንክ የአይን ፍቅር ሳይዘኝ አልቀረም። አቀልጂ የምርሽ ነው እንዴ? አዎ ባይክ ምንም ፊት ልትሰጠኝ አልቻልክምና ማረገው ግራ ሲገባኝ ነው የመጣውም ቀልቤ ነው። እንደዚህ አይነት ነገር ለመጀመሪያ ጊዜ ሲያጋጥመኝ። ፍቅረኛ የለክም አይደል? ፍቅረኛ አይ ፍቅረኛ የለኝ፣ ሲንግል ነኝ።
እና እንደዚህ ከተመቸሽ ለምን ዴት አንወጣም? እኔ በጣም ነው ደስ የሚለኝ። አይ ግድ ነው መውጣት አለብን እና ከዛ በፊት ግን ፎቶ ምናምን ብልኪልኝ ደስ ይለኛል። የዛኑ ቀን ብታይኝ አይሻልም? አይደለማ ገባሻ? ቆንጆ ምናምን ላትሆኚ ትችያለሽ። በኋላ ዲስአፖይንትድ ከመሆን ከማን ጋር ዴት እንደምወጣ ቀድሜ ባቅ ደስ ይለኛል። ገባሽ? ኧረ አያሳስብም። የሆነች ቆንጅዬ ልጅ ጠብቅ እና ልመንሽ። እኔ ምልክ እርግጠኛ ነህ? አዎ። ግን ገርልፍሬንድ የለህም? ኧረ እንኳን ገርል ፍሬንድ ክራሽ ራሱ የለኝም። እሺ በቃ ማታ ደውላለሁ። ቻው። ደህና ነሽ? ቦምቦክላት እንዴ እራስሽ አለሽ እንዴ? ሳታስነቂ ጀንጅኝ ያልሽኝ ሁለተኛ አይልሽ የማይባል ብሮ በዚህ እሷም ተናዳ ትሄደለታለች በአንድ ድንጋይ። ለዚህ ነው ለካ ብዙ ጊዜ ያችን የጠበሰ ከዛ ጓደኛዋን የሚጠብሰው። አስፈትኑ አስፈትኑ። ከቤተሰብ ጋር ተጣልቼ ምግብ አልበላም ስል ሌሊት 8 ሰዓት ላይ ሆዴ ኧረ ከዚህ የሚወስድ ከዛ ይብስም እንዴ! ወይኔ ደግሞ 11 ሰዓት ላይ በልታችሁ ከዛ በኋላ ኧረ መዝለቅ ነው የሚከብደው። የሆነ ግድግዳውን ላብትበሉ ነው ደስ የሚለው። የዛሬ ቪዲዮአችን ይህን ይመስል ነበረ። እዚህ ድረስ ከመጣችሁ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሰላማችሁ ይብዛ። ባናና ኢን ዘ ቢልዲንግ